ባህል ለአንድ ሀገር እድገትና ብልጽግና የጀርባ አጥንት ነው። የሰው ልጅ ማንነትና ባህል ሲኖረው ሁሉ ነገር ይኖረዋል። ስለዚህም ማንነትንና ባህልን ጠብቆ ለቀጣይ ትውልድ ማስተላለፍ ደግሞ ከዚህ ትውልድ የሚጠበቅ ተግባር ነው። ሰላም ጤና ፍቅር በያላችሁበት ይስጣችሁ። የተወደዳችሁና የተከበራችሁ የፕሮግራማችን ተከታታዮች በዛሬው መሰናዶአችን የማዕከላዊ ኢትዮጵያ ክልል ባህል ቱሪዝም ቢሮ ከፌዴራል ማሰልጠኛ ኢንስቲትዩት ጋር በቅንጅት በክልሉ የሚገኙ የመስህብ ስፍራዎች ላይ የተዘጋጀ የቱሪስት ጋይድ ማፕና ቱሪዝም ፓኬጅ ሰነድ ርክክብ በሀላባ ቁሊቶ ከተማ አካሂዷል። እኛም በዚህ መድረክ ላይ ተገኝተን አንድ መሰናዶ ይዘንላችሁ ቀርበናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ማዕከላዊ ኢትዮጵያ ክልል ባህል ቱሪዝም ቢሮ ምክትል ኃላፊና የቱሪስት ዘርፍ ኃላፊ አቶ ኑሪ ከዲር በበኩላቸው በባህልና በቱሪዝም የበለጸገች ሀገር ለመፍጠር ይህ መድረክ ወሳኝ ሚና አለው ብለዋል። ዛሬ የሶስቱ ብሔረሰቦች ከዚህ በፊት የስልጤ ባህላዊ ምግቦች ተሰርተው የርክክብ ተካሂዷል። በዞኑ በዓለም አቀፍ የዓለም ቱሪዝም ቀን በዓል አከባበር ላይ የየም እና የሀዲያ ዛሬ ይሄ ፕሮግራም ላይ ተጠናቆ ርክክብ የምናደርገው እንደተጠበቀ ሆኖ በቀጣይም ተመሳሳይ ሌሎች ብሔረሰቦች አካባቢ ያሉ ባህላዊ ምግቦች ተመሳሳይ ተጠናክሮ የሚሰሩ በሆነ በጋራ ቅንጅት ተቀናጅተን እንዲሁም ያልገቡ በጋይድ ማፕ ውስጥ ያልተካተቱ ቀሪ መስህቦችንም በቀጣይ የእቅድ አካል አድርገን በቅንጅት የተለመደ ትብብራቸውን እንደሚያደርጉልን በመተማመን ማለት ነው። ስለዚህ ያንን እናደርጋለን ብለን እናስባለን። የዛሬው መድረክ ይሄን ርክክብ ማድረግ ብቻ ሳይሆን ስንመለስም የጀመርነው በባህል በቱሪዝም ዘርፍ የተጀመሩ ተግባራት የተጀመሩ የቅንጅት አግባቦች ተጠናክረው የቱሪዝም ለክልሉ ኢኮኖሚ ማመንጨት የሚያስችል ደረጃ ቱሪዝም መስህብ ሆኖ ለምቶ ከቱሪዝም የሚጠበቀው ገቢ ከቱሪዝም የሚጠበቀው ኢኮኖሚ የስራ ዕድል ፈጠራ በደንብ አበርክቶ ከፍ እንዲል ይህ መድረክ ከፍተኛ አስተዋጽኦ ይኖረዋል። የሰራን ያለነውን ስራ በዚህ ዘርፍም ተመልሰንም አሁንም ምክክር ላይም የምናደርጋቸው ጉዳዮች የሰራን ያለናቸውን ስራዎች በማጠናከር በቱሪዝም ፕሮሞሽን ስራ እዚህ የምትገኙ ሚዲያዎችን በየመዋቅሩ በተመሳሳይ የቱሪስት መስህቦቻችን በደንብ እንዲተዋወቁ እንዲለሙ የሚያስችሉ ተግባራትን አጠናክራችሁ እንድትቀጥሉ አደራ ጭምር ለማለት እወዳለሁ። የቢሮ ምክትል ኃላፊና የባህል ዘርፍ ኃላፊ አቶ ደግነህ ቦጋለ ቢሮ የቱሪስት መዳረሻ በማድረግ የስራ እድል በመፍጠር በኢኮኖሚ ምርታ ለማምጣት እየተሰራ ነው ብለዋል። የሚዲያ ቱር በማድረግ በካርታ ውስጥ የገቡትን የቱሪስት መዳረሻ ስፍራዎችን የማስተዋወቅ ስራ በቀጣይ አጠናክሮ እንደሚሰራም ኃላፊው አክለው ገልጸዋል። ዘርፍ ያለውን እምቅ አቅም፣ መልካም እድሎች፣ ተግዳሮቶች በጥናት መለየት ችለናል። ውጤቱንም ዛሬ በዚህ መድረክ የሚቀርብ ይሆናል። በዚህም ክልሉ በአብዛኛው ልዩ ልዩ ተፈጥሯዊ፣ ባህላዊ፣ ታሪካዊ መስህብ ባለቤት መሆኑን ያረጋገጥን ሲሆን እነዚህን ታሪካዊ፣ ባህላዊ እንደዚሁም ተፈጥሯዊ የቱሪዝም ሀብቶችን አልምቶ ከመጠቀም እና ህብረተሰቡን ተጠቃሚ ከማድረግ አኳያ ግን ውስንነቶች፣ ተግዳሮቶች እንዳሉም ተመልክተናል። በቀጣይም እነዚህን ሀብቶች አልምቶ ከመጠቀም አኳያ ተቋማችን ከክልሉ መንግስት እንደዚሁም ከሌሎች ባለድርሻ አካላት ጋር በጋራ የምንሰራ መሆኑንም ለማረጋገጥ እወዳለሁ። ሁለተኛ፣ የቱሪስት ማፕ ዝግጅት በክልሉ ያለውን ብዝሃ የቱሪዝም ሀብት አውቆና አውቆ ለመጠቀም የሚያስችል በአጠቃላይ ወደ 6 የሚሆኑ የጉብኝት ካርታዎች ያዘጋጀን ሲሆን ይህም በዋናነት ቡታጅራ፣ ወራቤና አካባቢውን፣ ሀላባ፣ ከምባታና ሀዲያን እንደዚሁም አካባቢውን፣ ወልቂጤ እና አካባቢውን፣ የምና አካባቢውን፣ የመን ከጨበራ ጩርጩራ ብሔራዊ ፓርክ በዋናነት ማዕከላዊ ኢትዮጵያን ከደቡብ ምዕራብ እንደዚሁም ከደቡብ ኢትዮጵያ ክልል ጋር በማቀናጀት እንደዚሁም ጠቅላላ ደግሞ የክልሉን ቱሪዝም ሀብቶች የያዘ የጉብኝት ካርታም አዘጋጅተናል። በዚህም ማንኛውም የሀገር ውስጥም ይሁን የውጭ ሀገር ጎብኚ ከየት ተነስቶ ምንን አይቶ ወደ የት መሄድ እንዳለበት በግልጽ የሚያሳዩ ካርታዎች ተዘጋጅተዋል። በኋላም በተወሰነ ደረጃ የሚቀርብ ይሆናል። በሶስተኛ ደረጃ የጉብኝት ፓኬጅ ዝግጅት ነው። በዚህም የሀገር ውስጥና የውጭ ሀገር ጎብኚዎች በክልሉ በቀላሉ
የጉብኝት እቅድና በጀት ለማውጣት እንደዚሁም ለመወሰን የሚያስችላቸውን ከአንድ ቀን እንደዚሁም እስከ 10 ቀን አካባቢ የሚፈጅ የጉብኝት ፓኬጆች ተዘጋጅተዋል። ይህም ክልሉን ከሌሎች አጎራባች ክልሎች ማለትም ከደቡብ ምዕራብ፣ ከደቡብ ኢትዮጵያ እና ከመሳሰሉት ቅርብ ጎረቤት ክልሎች ጋር በማስተሳሰር ጭምር ከቱሪዝም ተጠቃሚ እንዲሆን የሚያስችል ነው ማለት ይቻላል። በመሆኑም በቀጣይ ቱር ኦፐሬተሮች፣ አስጎብኚ ድርጅቶች እነዚህን ፓኬጆች ሚዲያዎችን ጨምሮ በማስተዋወቅ በመሸጥና እንድንጠቀምባቸው በዚሁ አጋጣሚ ጥሬን ለማስተላለፍ ፈልጋለሁ። በክልሉ የሚገኙ የቱሪስት መስህብ ስፍራዎች የዳሰሳ ጥናት ሰነድ ቀርቦ በሰፊው ውይይት ተደርጎበታል። ማውጣት አለብን። ሰው የመንግስት ማቅጣጫ ይሄ ስለሆነ በዚሁ አጋጣሚ አብረን ተጋግዘን ፕሮሞት ማድረግ እና አክቲቭ ባለመሆን ቁጥር ቱሪዝም ያለው የምርት ሀብት ለሌላው ዓለም ድረስ የተለያዩ ፕሮጀክቶች እንዲሰሩበት ማሳየት እና መጎትጎት ያስተናቀርላችሁ ቀላል ይመስላል። ነገር ግን በጣም ብዙ ፕሮሰስን አልፈው ብዙ በጀት ብዙ ኮስት ወጥቶባቸው የተሰሩትና እንደ ቀላል እንዳታዩት ለማለት ያለው ያው መግቢያ ላይ ስንመለከት እንግዲህ እንደምታውቁት የፌዴራል ቱሪዝም ማሰልጠኛ ኢንስቲትዩት ከ55 ዓመት በላይ የቆየ አንጋፋ እንደ ኢትዮጵያ ሆቴልና ቱሪዝም ዘርፍ ስልጠና በመስጠት የመጀመሪያው ተቋም እንደሆነ ታውቃላችሁ። ይህን በዓለም አቀፍ ደረጃም በኢትዮጵያ ደረጃም በጣም ትልቅ ባለሙያዎችን ያፈራ ተቋም ነው። ስለዚህ ተቋም ያው በተለይ በሆቴልና ቱሪዝም ዘርፍ አጫጭር እንዲሁም ደግሞ ከደረጃ እስከ ዲግሪ ድረስ ብዙ የበቁ ባለሙያዎችን ያፈራ ተቋም ነው። የተለያዩ የመድረኩ ተሳታፊያን በቀረቡ ሰነዶች መነሻነት የተለያየ ሀሳብና አስተያየቶቻቸውን በዝርዝር አንስተዋል። የቱሪስት መዳረሻ ላይ ግልጽ የሆነ ምልክት ቢኖራቸው የተሻለ እንደሆነም ጥያቄያቸውን አክለዋል። ባህላዊ ምግቦች ጋር በተያያዘ ጥናቱ በሀገር አቀፍ ደረጃ እውቅና እንዲያገኝ ቢደረግ የሚሉ ጥያቄዎችም ተነስተዋል። አስወይት ተግዳሮቶች አሉ። እነዚህ በአካል በተጨባጭ በክልሉ ቢታዩ ጥሩ ነው። አንዳንዴ እናንተ ባለሙያዎች እየመጡ ከተሽከርካሪ ጋር ያነሱ የማይደርሱባቸው ቦታዎች ስላሉ ይህ ማነሳውና ጉቢሳታ አንድ የቱሪስት ቦታዎች እንዴት ይለማል፣ እንዴት የቱሪስት ቦታ ይሆናል የሚለው ነገሮችን በደንብ ለማወቅ በተለይ በሌሎቹ አካባቢ ያሉ የቱሪስት ቦታዎች በእናንተ በደንብ ቢታይ ከተሽከርካሪ ጋር ስለሚነሳ፣ ከዛ ውጭ ግን ከማይደርሱ ቅርሶች ጋር የአለማ ሴራ በዓል የምታውቁት ነው። ትልቅ የቱሪስት ስበት ከሚወስዱ ነገሮች አንዱ የአለማ ሴራ በዓል ነው። በሁለት ዓመት በሁሉም ኢትዮጵያ የሚባሉ ብሔረሰቦች የሚሳተፉበት በጣም በደማቅ ሁኔታ የሚከበር የዓለማት እሴት አጠቃላይ ታሪኩን የሚያነሳ ሁላችሁም የምታውቁት ነው። ይህንን እንደ ክልል እንደ ፌዴራል ቅርስ ባለስልጣን የተጀመሩ ነገሮች እንዳልሆኑ ግን ቅድም እንደተባሉት ሩቱ እሱንም ጭምር ያካተተ የፍሬምወርኩ እሱንም ጭምር የያዘ መሆን አለበት የሚል ሀሳብ ስላለኝ ነው። የአለማ ሴራ በዓል በሁለት ዓመት አንድ የሚከበረው አይ ቲንክ አምና በተከበረው በጣም እጅግ በጣም ደማቅ በሆኑት ቢያንስ ከ15 አገሮች ያለነሱ ቱሪስቶች መጥተው ታዳሚው ነበሩ። በዚህ በሴራ በዓል ላይ በአለማ ሴራ በዓል ላይ የተለያዩ ሀገር ቱሪስቶች መጥተው በዚህ ሴራ በዓል ተገኝተዋልና እንዴት ነው ይህን የአለማ ሴራ በዓል በሁለት ዓመት የሚከበረው? በርካታ ሴራ በዓሎች ሊከበሩ ይችላሉ በየዞኑ ማለት ነው። ይህንን ታሳቢ ያደረጉት ጋይድ ማፑ ይህንንም ጭምር ታሳቢ ያደረገ መሆን መቻል አለበት። ሴራ በዓል በወረዳ ደረጃ ላይ በዓመት አንዴ እናከብራለን። በሁለት ዓመት እንደ ሀገር አቀፍ ነው የምናከብረው። ስለዚህ እዛ ላይ እኛ ያልጋበዝናቸው የቱሪስቶች ናቸው ሲመጡ የነበሩት። አሁን እኮ ባህላዊ ምግብ እዛ ገጠር ውስጥ ተመግቦ የሚያድግ ልጅና በከተማዎች አካባቢ የፋብሪካ ውጤት የሚመገብ ልጅ እድገቱ ፊዚካል አፒሪያንሱ አይገናኝም። የደከመ ነው የፋብሪካ ውጤት የሚበላ ልጅ። የምግብ ስርዓተ ምግባችን ላይ ራሱ ችግሮች የመጡ ያሉት እኮ የምንመገበው ምግብ ኦርጋኒክ አባቶቻችን በልተው ለትውልድ ያስተላለፉትን ምግብ ሳይሆን ብዙ ጊዜ የፋብሪካ ውጤት ስለምናዘወትር ተጽዕኖውን እያየን ነው። ሰው የሚታመንበት ሁኔታ ላይ በደንብ እየታየ ነው። ከምግብ ጋር ተያይዘው የሚመጡ ጉዳዮች በጣም ብዙ ናቸውና እነዚህ እኮ ባህላዊ ምግቦች ኢፌክት የሌላቸው ቅድም እንደተባለው ቅመማ ቅመሙ ከጓሮ ከተለያዩ እጽዋቶች ተለቅሞ ምግቡን ለማጣፈጥ እናቶች የሚጠቀሙበት ሁኔታ
ምግብ የሚበላበት ሁኔታ ላይ ሰውም አይታመንም። ናቸው ሩቱን ይዞ ያሉት አሁን ወደ ገበያው እየተቀላቀሉ ያሉ አዳዲስ ጭምር ዴስቲኔሽኖች አሉ። ወደዚህ ገበያ እየተቀላቀሉ ያሉ ቱሪስቶች በአማራጭ የሚጠቀሟቸው እንትኖች ስላሉ እንትን እንዳንቸገር ካርታውም ላይ የተቀመጠበት እንትን ተጨናንቆ ነው የተቀመጠው። ለእይታ አመቺ አይደለም። እዛ አካባቢ ላይ ያለው ምናልባት እንዴት ሊስተካከል እንዴት ሊታረም ይችላል የሚለው ብያዝ ነው። ተጨናንቆ ነው የተቀመጠው። ኤሪያ አመላካች አይደለም። ኤሪያ ያመላክት ተጨናንቆ ነው የተቀመጠውና ትንሽ ሰፋ ብሎ ብራይት በሆነ መንገድ ሊቀመጥ በኢዝሊ ሊነበብ አይችልም ወይ የሚል ሀሳብ ለማስቀመጥ ነው። ሌላው እንትኖቹን ሩቶቹን ማሳሰር ጥሩ ነው ብዬ አስባለሁ። ሩቶቹን ማሳሰር ጥሩ ነው ብዬ ወስዳለሁ። ለምሳሌ ሀዲያ ዞን ሆሳና ከተማ ያረፈ ቱሪስት ከምባታ ዞን ያለውን ዴስቲኔሽኖችን የሚጎበኝበት አጋጣሚ አለ። ከዛ ተነስቶ ወደዚህ የሚመጣበት አጋጣሚ አለ። ምናልባት ደግሞ ከቡታጅራ ተነስቶ ጭምር አምባቸው 777 ያለበትን ብሎ ጠይቆ የሚመጣ አለ። አጆራ ማንቲያ ባፋቴ ብሎ ጠይቆ የሚመጣበት አጋጣሚ አለ። ምናልባት እንትኑን ከሩት ጭምር ባለፈ ማሳሰር ያለብን ብዬ ማስበው አድራሻዎችን በየአካባቢው በማዕከላዊ ኢትዮጵያ ክልል ውስጥ ባሉ በኮከብ ደረጃ ነው ቱሪስት ሊያርፍባቸው የሚችልባቸው ቦታዎች ላይ አድራሻዎችን ማሳረፍ ብንችል ከአንዱ አካባቢ ተነስቶ አንዱን አካባቢ እየተጠቀመ ያለበትን ሁኔታው ብዘብ ስራ አደረገ። እኛ የክልሉ ቱሪዝም ቢሮና የኢትዮጵያ ቱሪዝም ትሬኒንግ ኢንስቲትዩት በጣም ለማመሰገን እፈልጋለሁ። ኢትዮጵያ ቱሪዝም ኢንስቲትዩት በኢትዮጵያ ቱሪዝም ኢንዱስትሪ ላይ ትልቅ ሚና የተጫወተ ያለ ተቋም ነው። ብዙ ጓደኞች ያሉ የቅርብ ጓደኞቼ ከሀገር ውስጥም ውጭ ከሀገር ውስጥም ትልቅ ስራ እየሰሩ ያሉት የተቋሙ ፍሬ ናቸው። በማዕከላቸው ቅርበት በኢትዮጵያ ደረጃ ትልቅ አስተዋጽኦ እያበረከተ ነው። አሁን ደግሞ በክልላችንም ትልቅ ስራ ነው። ምንም ከሌለበት አሁን መነሻ ነገር ቱሪስቶች ወደ ክልሉ ሲገቡ ተጨባጭ ነገር ይዞ እንዲመጡ የሚያደርግ ትልቅ ስራ ነው የተጀመረው። በተለይ ባህላዊ ትውፊቱ እንዲሁም ታሪካዊ ትውፊቱ ቅድም እንዳለን በጥናታችሁ እንደገለጻችሁት በርካታ ናቸው። ነገር ግን የተፈጥሮ መስህብ የምንላቸው ጉዳዮች አሉ። የለሙ አይደለም የሚል ጥቅል እንትን አለን። አለሙ በደንብ አልታወቁም። ቢዋር ባይተን በተግባር ስንገባ እነዚህ ጉዳዮች የት ነበሩ አለሙ ምናምን የሚል ኔጌቲቭ ኢነርጂ ለመሰብሰብ አልሞከርንም። ጊዜ ማባከን አያስፈልግም። ከዚህ በፊት ካልታወቀ አሁን ደግሞ እድል ነው። ይህን እድል ተጠቅሞ በደንብ ማስታወቅ፣ በደንብ ማልማት ተገቢ የሚል ኮንሰንሰስ እንደሚሎ ደርሰን፣ ለዚህ ግን መጀመሪያ ይልሙ ከማለታችን በፊት ምን ማድረግ አለብን? አሰስመንት መሰራት መቻል አለበት። ልክ እንደ የዛሬው የቀረበው የጥናት ውጤት እንደ አንዱ ማሳያ ምን ሀብቶች አሉን ጥናት መደረግ መቻል አለበት ነው። ጥናት ተደርጎ ከተሰነደ ከዛ በኋላ ማን ነው ባለቤቱ ማን ያለማ የሚለውን ልንከራከርበት እንችላለን ማለት ነው። ይሄን ካደረግን በኋላ ዶክመንት ከሆነ ከተሰነደ ከዛ በኋላ ለይተን ማልማት፣ ካለማን በኋላ ደግሞ ማስታወቅ፣ ካስታወቅ በኋላ የቱሪዝም መዳረሻ ቦታ እንዲሆኑ ማድረግና ቱሪስት ወደ ክልላችን እንዲመጣ ማድረግ። ይሄ ሲሆን የገቢ ወይ ክልላችን የሚገኘው የገቢ አቅም ላይ ከፍ ያደርጋል፣ ወይ ደግሞ በኢኮኖሚያችን ውስጥ በሚንቀሳቀሰው ትራንዛክሽን ላይ ከፍተኛ የሆነ ምርታ ያመጣልና ይህን ስራ መሰራ ነው። በሌላ በኩል ደግሞ የስራ ዕድል ይፈጥራል። የቱሪዝም ማሰልጠኛ ኢንስቲትዩቱ ከተሰጠው ተልዕኮ አኳያ ይሄን ግብ ከማድረስ አኳያ ከፍተኛ የሆነ ርብርብ አድርገዋል ማለት ነው። ስለዚህ እኔ አሁን ፎከሳችን መሆን አለበት ብዬ የማስበው እነዚህ የለየናቸውን የቱሪስት መዳረሻ ቦታዎች የማልማት ስትራቴጂ መቀየስ መቻል አለብን። ከወትሮ ለየት ባለ ሁኔታ
እንደ ክልል የለየናቸው። ከዛ ደግሞ ፊት ሊሆኑ ይችላሉ ፕሮሚናንት ናቸው ብለን የለየናቸዋለን። ከዛ ውስጥ ደግሞ የቅድሚያ መስጠት አለብን ብለን የለየናቸው የቱሪስት መዳረሻ ቦታዎች አሉ ማለት ነው። የተወሰነ እንደ ክልል ተለይቶ በእነዚህ ላይ ዲዛይን ስራዎችና ሌሎች ከተሰሩ ከዛ በኋላ በተለያዩ አማራጮች በዞን አቅም ሊሆን ይችላል፣ በግለሰቦች አቅም ሊሆን ይችላል፣ በመንግስት ሊሆን ይችላል እየለየ የሚሄዱበት መንገድ መቀየስ ተገቢ ነው። በክልላችን የሚገኙ ሀብቶች ከመልማታቸው በፊት መለየት፣ ዶክመንት መደረግ፣ ማልማትና ማስተዋወቅ ያስፈልጋልም ብለዋል። እንደ ማዕከላዊ ኢትዮጵያ የተጠኑ ቱሪስት መዳረሻዎች የማስተዋወቅ ስራዎችን አትኩረን መስራት እንዳለብንም ተናግረዋል። እዚህ ላይ ምንም ብዥታ የለም። ነገር ግን የቱሪስት አትራክሽን መኖር ብቻ ወይም የቱሪስት መስህብ መኖር ብቻ ደግሞ ቱሪስቶችን ለመሳብ በቂ አይደለም። ስለዚህ እንደ ዓለም የቱሪዝም ድርጅት መስፈርት መሰረት አንድ የቱሪዝም መስህብ ቱሪስቶችን ለመሳብ ወይም ደግሞ ማህበረሰቡን ተጠቃሚ ለማድረግ ቢያንስ 5 መሰረታዊ ነገሮችን ይፈልጋል ማለት ነው። አንደኛው የጠቀሳችሁት ራሱ መስህቡ መኖር አለበት ነው። ታሪካዊ ምን በለው፣ ባህላዊ ምን በለው፣ ወንዝ ምን በለው፣ ተራራ ምን በለው፣ ሙዚቃ ምን በለው፣ ይሄ አንድ ነገር ነው። ነገር ግን በቂ ግን አይደለም ነው። ሁለተኛው በጣም መሰረታዊ የሚባለው የአክሰሲቢሊቲ ጉዳይ ነው። አክሰሲቢሊቲ ስንል ወደ እነዚህ መዳረሻዎች የውጭም ይሁን የሀገር ውስጥ ቱሪስቶች በቀላሉ ወጪ ቆጣቢ በሆነ ጊዜ ቆጣቢ ድካም ቆጣቢ በሆነ ሁኔታ ደርሰው አይተው ተዝናንተው የሚፈልጉትን አግኝተው መመለስ የሚችሉበት ሁኔታ አለ ወይስ የለም የሚለው ደግሞ ሁለተኛው መሰረታዊ ነገር ነው። ይሄ እንግዲህ የምድር ትራንስፖርትን የመኪናን ብቻም ሳይሆን ደግሞ በቀጣይም ልታስቡበት ትችላላችሁ። ለምሳሌ በፈረስ ሊሆን ይችላል፣ በጋሪ ሊሆን ይችላል፣ ወንዞች ሐይቆች ባሉበት በጀልባ ሊሆን ይችላል። ዞሮ ዋና መሰረታዊ ነገር ቱሪስቱ ካለበት ቦታ ወደ እነዚህ መስህቦች የሚያደርስ የተመቻቸ ነገር መኖር አለበት ነው። በሶስተኛ ደረጃ የሆቴል እና መሰል የቱሪስት አገልግሎት መስጫ ተቋማቶች ናቸው። ስለዚህ ቱሪስቱ ከአካባቢው ርቆ መጥቶ መሰረታዊ የሚባሉትን አገልግሎቶች ምግብን፣ የሚጠጣ ነገር፣ አስፈላጊ ከሆነ ማረፊያን እና የመሳሰሉት ነገሮችን ደረጃቸውን የጠበቁ ባለ ኮከብ እንኳን ባይሆኑ ከአንድ ኮከብ በታች ያለ የቱሪስት ስታንዳርድ የሚባሉ ተቋማቶች ሊኖሩ ይገባል ማለት ነው። ይሄ ከሌለ አይሄድም። የፈለገውን ያህል በጣም ተአምራዊ የሆነ ነገርም ቢኖር ማስታወቂያ ቢሰራ ለመሄድ ይቸገራል ቱሪስቱ ማለት ነው። ስለዚህ ሌሎቹም ደግሞ አሚኒቲስ እና አክቲቪቲስ ቅድም ሳይድ በተወሰነ ሲገልጻቸው የነበሩ ጉዳዮች ያስፈልጋሉ። እነዚህ 5 ነገሮች ሲሟሉ ያ ሀብት መሸጥ ይችላል፣ ተሽጦ ገቢ ማመንጨት ይችላል፣ ለህብረተሰቡ ኢኮኖሚያዊ ማህበራዊ ጠቀሜታ ማምጣት ይችላል ማለት ነው። ከተለያዩ ተሳታፊያን የተነሱ ሀሳብ አስተያየቶችን በመቀበል የማጠቃለያ ሀሳባቸውን በየደረጃው የመድረክ መሪዎቹ እንዲስሉ የማጠቃለያ ሀሳባቸውን ሰጥተዋል። የአገልግሎት ሰጪ ተቋማት በተለይ ሆቴሎች በደረጃቸውን በጠበቀ መልኩ አገልግሎት እንዲሰጡ የሚያስችሉ ስልጠናዎችን በብዙ የሚቆጠሩ ሀብት በመመደብ ስልጠና እንድናገኝ አስችለውናል። ዘንድሮን ጨምሮ ማለት አምናም ዘንድሮ ይሄ ትልቅ ኮሚትመንት ከምንም ነገር በላይ ይህን ስራ ስንጀምር ቱሪዝም ስቴጆች አሉት። የዓለም አቀፍ ቱሪዝም ሳይንቲስቶች የቱሪዝም ላይ ጥናት የሚያካሂዱ አካላት ቱሪዝም ስቴጆች አሉት ይላሉ። አንዱ የቱሪዝም ኤክስፕሎሬሽን ስቴጅ ይባላል። የማዕከላዊ ኢትዮጵያ ክልል የቱሪዝም እንቅስቃሴ ከዚህ ቀደም እንግዲህ አቶ ይታሰሩም እንደ
ስቴክሆልደር ቱሪዝም ላይ እንደቆየ ሰው በደንብ ስለሚያውቅ ነው ቅድም መረጃ የሰጠው። ማዕከላዊ ኢትዮጵያ ክልል በቱሪዝም የትኛው አካባቢ ነው መስህብ ሆኖ መጎብኘት ያለበት ተብሎ ሲባል እዚህ ግባ የሚባል ስራ አልተሰራም። እርግጠኝነት የመናገር ይቻላል። ቱሪስቶች ማዕከላዊ ኢትዮጵያ ክልልን ከምናልባት ጥያ እንደዚህ ጎብኝተው አልፎ ነው የሚሄዱት። ነገር ግን አሁን ባለው ነባራዊ ሁኔታ ኤክስፕሎሬሽን ስቴጅ አለ፣ ኢንቮልቭመንት፣ ዴቨሎፕመንት፣ ኮንሶሊዴሽን፣ መጨረሻ ላይ ዲክላይን ያደርጋል ቱሪዝም ካልሰራበት። ስለዚህ አሁን ኤክስፕሎር ከማድረግ የጀመርነው ማለት ነው። እንደ ክልል ኤክስፕሎር የምናደርጋቸው መስህቦች፣ መዳረሻዎች፣ በተለይ መስህቦች አካባቢ ኤክስፕሎር ነው እያደረግን ያለ። እንዲህ አይነት ቦታ አለ ይላሉ። አሁን በጣም ተደሞ የሚጠይቁ ባለሙያዎች ጭምር ማለት ነው። እናንተ ክልል እንዲህ አይነት መስህብ አለ ይሉማል፣ በግልጽ ስለሚያነሱ ማለት ነው። ስለዚህ ኤክስፕሎር ካደረግን ደግሞ ኢንቮልቭ እያደረግን መሄድ ይጠይቃል። የግዴታ ቱሪስት ደረጃውን የጠበቀ ሆቴል ብቻ መኖር ብቻ ሳይሆን እንደ ሁኔታው ካምፕም እያደረጉ ሴፍ የሆነ ከአደጋ ነፃ የሆነ የሚያርፉባቸው እንትኖችንም ማቅረብ ያስፈልጋል። ለምሳሌ ወጣቶችን ከስራ ዕድል ፈጠራ ፐርስፔክቲቭ ሊደራጁ ይችላሉ። ከዚህ አኳያ ማለት ነው ሁሉን መንግስት አቅርቦ ሊጨርስ ስለማይችል በተለይ ከስራ ዕድል ፈጠራ ፐርስፔክቲቭ ወጣቶችን እያደራጁ በቱሪዝም ዘርፍ ያሉ ኦልተርኔቲቮችን ብናሳያቸው፣ የዘርፉ መሪዎች ብናሳያቸው ፍላጎት ሊያሳዩ ይችላሉ። ፈረስ አንድ ሁለት ፈረስ ገዝቶ ተሞክሮም ለምሳሌ ልትወስዱባቸው ትችላላችሁ። እዚህ አርሲ አካባቢ አሉ እንደዚህ ስፔሻላይዝ ያደረጉ ማለት ነው። ስለዚህ አንድ ሁለት ገዝቶ እዛ አካባቢ ላይ ሊያደርስ ይችላል ማለት ነው። በጥቃቅንና አነስተኛ የተደራጁ የምግብ ፋስት ፉድ ነገር ሊያቀርቡ ይችላሉ። እኛ የሰራነው ባህላዊ ምግብ አንደኛው መሰረታዊ ኦብጀክቲቭ የስራ ዕድልም እንዲፈጠር እንፈልጋለን። በተለይ ለወጣቶች በተለይ ለሴቶች እንዲፈጠር እንፈልጋለን ማለት ነው። ወደ ኋላ አነሳዋለሁ እኛም መስራት የምንፈልጋቸው ጉዳዮች ስላሉ ማለት ነው። ስለዚህ አንደኛው መስፈርት በዚህ ምክንያት ሚስ የተደረጉ ነገሮች ሊኖሩ እንደሚችሉ ያው ብንግባባ ብዬ ነው። አንዱ እሱ ነው። ሁለተኛው ያላጠቃለንበት ቅድም መጀመሪያ ላይ በገለጽኩባቸው ኮንስትሬንቶች ምክንያት በከፊል ወይ ሙሉ በሙሉ ያልገባንባቸው ዞኖች ነበሩ ይታወቃሉ። ለምሳሌ ካልተሳሳትኩኝ ሀዲያ ዞን አልገባንም። ከምባታም በተወሰነ ደረጃ ነው። ቅድም ጊቤ ምናምን የተባሉትንም እንደዛው ቅድም የአክሰሲቢሊቲ ምናምን ጉዳዮች እንደተጠበቁ ሆነው ማለት ነው። ስለዚህ እንደነዚህ አይነት ጉዳዮች ስለነበሩ በቀጣይ ተቋማችን ከቢሮአችሁ ጋር ቁጭ ብለን ደግሞ እንዴት አድርገን ፓርት 2 እናስቀጥል የሚል ውይይት ልናደርግ እንችላለን። በዛ መሰረት አመቻችተን አሁንም ድጋፋችን ለመቀጠል በእኛ በኩል ዝግጁ ነን ማለት ነው። እነዚህ ነገሮች ግን ያው ታሳቢ እንዲደረጉ ስለፈለኩኝ ነው። የተወደዳችሁና የተከበራችሁ የፕሮግራማችን ተከታታዮች የማዕከላዊ ኢትዮጵያ ክልል ባህል ቱሪዝም ቢሮ ከፌዴራል ቱሪዝም ማሰልጠኛ ኢንስቲትዩት ጋር በቅንጅት በክልሉ የሚገኙ መስህብ ስፍራዎች ላይ የተካሄደው መድረክ ላይ ተገኝተን ያሰናዳነው መሰናዶ በዚሁ አበቃን። ለነበረን ቆይታ እጅግ እያመሰገንን የምንሰናበታችሁ የፕሮግራሙ አዘጋጅና አቅራቢ ኬሪያ ሪቦ ከካሜራ ባለሙያው የአዲሳ ሀጂ ተማም ጋር በጋራ በመሆን ነበርን። ሰላም